አሁን የምንገኝበት ቦታ በ2017 ለ18 ክረምት ላይ በአረንጓዴ አሻራ የተከልነው ችግኝ ቦታ ነው። የወጀት ደን ልማት ፓርክ ይባላል። በከተማችን በአጠቃላይ ተከልሎ እንዲለማ የተደረገና የውሃ ታንከሩ የውሃ ጋኑ የሚገኝበት ቦታ ስለሆነ ይህንን ቦታ ማልማትና መንከባከብ ለከተማው ብዙ ጠቀሜታ ፈርጀ ብዙ ጠቀሜታ ስላለው በ2017 ለ18 ክረምት ላይ በማህበረሰቡና በወጣቱ በተለያዩ ክፍሎች ተከል ነው። ኦልሞስት ወደ 9.1 ሄክታር አካባቢ የሚሆን ነው። ይህንን የተለያዩ ሀገር በቀል ዝርያዎችንና የውጭ ዝርያዎችን በመቀላቀል ቦታዎችን በመምረጥ በተለይ ሀገር በቀል ዝርያዎች እነ ዋንዛ እነ ዶቅማ ሌሎችንም ተመሳሳይ ዝርያዎችን ተክለናል። ወይራ ሁላለው ከዚህ ውጭ በብዛት ግራቢሊያ እና ሌሎችን ዛፎች ደግሞ እዚህ ቦታ ላይ ተክለናል። ከተከልነው በኋላ ምንድነው ያደረግነው? በስሩ በዛው በጀት ዓመት እንዲጠቀሙ ያደረግናቸው በርበሬ፣ ድንች እና ሌሎችንም አትክልትና ፍራፍሬ ተተክለው ጎን ለጎን ችግኙ እንዲንኮተኮትና እንዲለማ የማድረግ ስራ ሰርተናል። ይህንንም ባሉን 4 ቀበሌዎች ያሉ ማህበረሰቦች በማቀናጀት ለባለቤት እንዲሆኑና እንዲንከባከቡት በዛውም መሬቱን እንዲጠቀሙበት ማድረግ እዚህ ደረጃ ደርሷል። ይህ አሁን የምናየው ችግኝ በጣም አምሮና ተወው የሚገኘው በደም ተኮትኩቶ ውሃ በሃይላንድ በስሩ ተንጠልጥሎ በጋው ሙሉ እየጠጣ በእንክብካቤ በማደጉ ሲታይ አሁን የአንድ አመት ችግኝ አይመስልም። በጣም ቆንጆ ሆኖ አድጓል። ከዚህ በተጨማሪ በአጠቃላይ አሁን ያለውን የአካባቢ የአየር ብክለት በትልቁ በተለይ እንደ ከተማችን ይሄ ደን መልማት ይንከባከባል። ቦታው ደግሞ ከከተማው ትንሽ ወጣ ያለ በመሆኑ ለወጣቶች መዝናኛ ለሪክሬሽን ያገለግላል። ቅድም እንደተናገርሁት ህብረተሰቡም እነዚህ አከፋፍልን የሰጠናቸው እንዲከባከቡ በስሩ ድንች፣ ሽንኩርት፣ ሌሎችንም ቲማቲም እንዲህ አትክልት እያለሙ እንዲጠቀሙ በማድረግ ተጠቃሚም ሆነዋል። ስለዚህ በአጠቃላይ የባለፈው አመት ይህንን በመሆኑ በዚህ አመት ያለውን የተሻለ ንቅናቄ ፈጥረን ለ2018-19 ክረምት ላይ በአረንጓዴ አሻራ ከዚህ የተሻለ ስፋት ያለው ቦታና ከዚህ የተሻለ ችግኝ እንተክላለን የሚል እሳቤ አለን። አንድ ዛፍን ልትከል ሺዎች እንዲኖሩ ይቆማሉ እንዲቆጩ ለማለት ዋናውና ትልቁ ጥቅም ግን በዋናነት እንደ ከተማችን በቃ የአካባቢን ተጽዕኖ መከላከል ነው። በቃ የደኑ ትልቁ አሁን ላይ የአየር ብክለት በጣም እየተስፋፋ ስለሆነ ይህንን ከተማ ውስጥ የተሻለ ሙቀት እየጨመረ ስለመጣ የአየር መዛባትን ሊከላከልን ሊቀንስልን ይችላልና አካባቢው ደግሞ በደን ከለማ ለቀጣይ ትልቅ የሆነ የተለያዩ የአግሮ ኢኮሎጂ እንትኖች እንዲስተካከሉ የማድረግ አቅም እንፈጥራለን ማለት ነው።